ዛሬ የማሳያችሁ ፍሪጅ ያለ ባለሙያ ለራሳችሁ ልጠግኑት ከምትችሏቸው ብልሽቶች ውስጥ አንዷ የሆነች ፍሪጅ ናት። ማለትም ባለሙያ መጥራት ሳይጠበቅባችሁ ወይም ዛሬ የማሳያችሁ ፍሪጅ መምጣቱ በፊት ያለ ባለሙያ ለራሳችሁ አይታችሁ ማስተካከል የምትችሉት ናቸው ብልሽቶች ውስጥ እና ፍሪጇ የሆነ ባለ ሱቅ ነበር የጠራኝ። ባለሙያ መጥራት እጄ ሳይሆን በምታዩት ሁኔታ ከኋላ ጀርባዋን ሸፍኗታል። በሆነ ነገር ግጥም አድርጎ ዘግቷታል። ለምን እንደዚህ ያደረግከው ስለው ያው አይጥ እንዳይገባ ነው ምናምን አለኝ። ነገር ግን አይጧ በሳስታ ገብታ ነበረ። በመቀጠልም አጸዳዳሁትኛው ውስጥ ላይ ብዙ ፌስታል ምናምኖች ነበሩ። እነሱን አስወግጄ ስጨርስ የበጠሰችውን ገመድ ቀጥታ ወደ መቀጠል ነው የገባሁት እና ምላጫም ጣልኩት። ምላጫ መጣ። መቀሳን ጣልኩት። መቀሳ መጣ። ገመዱ አጭር ነው አይመችም ለመቀጠል። በኬብል ነገር ተሳኪ ነው። ያንን የግድ ቀጥታ ካልቀጠል ነው አስቸጋሪ ነው። አጭር ነው አይደርስልንም ማለት ነው። ያችን በቃ ቀስ ብዬ ለመቀጠል ያው እንግዲህ ሙከራ እያደረኩ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እና ብዙ ጊዜ የሚያስቸግረኝ አንድ ነገር አለ። እሱም ምንድነው? ጋዝ ጨርሶ ነው። ጋዝ መሞላት ፈልጎ ነው መሰለኝ። ድምጽ የለውም። ሰው ጠይቄ ነበር። ጋዝ ሞላልኝ ጋዝ ሞላልኝ ያለኝ ሰውየው እና ሻ ተረጋጋ እዚህ ጋር መስመር ተቆርጦ ነው ምናምን ስለው አይ ጋዝ ነው ብሎ ነበርኩ ምናምን ነገር አለ። ያው ብዙ ሰዎች ላይ ያጋጥመኛል ይሄ ኬስ፣ ባለሙያዎች ታውቁታላችሁ። በመቀጠል ሰውየውን ሳልሰማው ጸጥ ብዬ ታግሼ መስመሮችን መቀጠል ጀመርኩኝ። መስመሮችን ቀጥዬ ከጨረስኩ በኋላ ያው ያየዋል መቼም ሲያዩ ይገባዋል ብዬ ማለት ነው። እዚህ ጋር አልመቸኝ አለ። ለመቀጠል የግድ ከዚህ ከጥግ ቆርጬ ከላይ ካለችው ዋጋም እንደዛው ቆርጬ ለማገናኘት አሰብኩኝ። ቀጥታ በእንትንም ይቻላል። እዚህ ጋር የተራዘመበት መስመር አለ። ከአንድ መስመር ወደ ሌላኛው በጃምፕ የሚሄድበት መስመር ነበረ። የግድ እሱን ቆርጦ ያው ነው ቀጥታ ያው ጃምፐር አሉ ኬብሉ ላይ ሲገናኝ፣ ግን ያው ቀጥታ አንዱ መስመር ከአንዱ ይገናኛል። መስመሩ ልብ ብዬ ስላየሁት ያው ቀጥታ ያው ለመላት ስለሚያስቸግር ፒንሳ ምናምን ነገሮች አሉ እነዚህን ገመድ መላት የሚችሉ። ያው እኔ በላይተር ነው የምጠቀመው። ያው ኦክሲጅን ስበይድ ስለሚይዘው ማለት ነው ላይተሩን። እንደዚህ ቀጠል አደረኩ ሸረብ አድርጌ። ለምን ይሄ የሚጎተት ምናምን ነገር ስላልሆነ ሰውም ስለማይደርስበት የግድ በሊድ ምናምን መበየድ አይጠበቅበትም። እንደዚህ ካደረኩኝ በኋላ ያው በላስትሮ ድብን አድርጌ ያሽግለታለሁ። ከዛ መስራትና አለመስራቱን ራሱ እንዴ አረጋግጬለት ይሄዳሉ በሚል እንደዛ ሰራራውለትኝ። እንደዛ ሞሉን ጋዝ ነው ብሎ ተከራከረኝ። እንደው ጋዝ ካለ ግድ የለህም ሙሉ ምናምን ታቆያለች ሞላ አድርጋት ምናምን አለኝ። የመሰለው እሱ ጋዝ ሙላት ሲባል የሆነ ፈሳሽ ነገር ክትት ተደርጎ የሚዘጋ ምናምን መስሎታል። ወይ ካልሆነ ብታሳየኝ በሞላው ምናምን ነገር አለኝ። ሌላ ጊዜ ቀስ ብለው ይሞሉታል። አሁን እርሶ ነጋዴ ኖት፣ እርሶ ይነግዱ ምናምን አልኩትና ጓብዬበት ስራዬን ጨራርሼ ያው ሄድኩ ከቦታው ላይ። ብዙ ጊዜ እንደዚህ አይነት ነገር ሲያጋጥም ባለሙያ ከመጥራት በፊት በተለይ ቤቱ አይጥ አለ ተብሎ የሚጠረጠርበት ቤት ከሆነ ቼክ ማድረግ አስፈላጊ ነው። ላይት አለው። አንዳንድ ጊዜ አይጦች መስመር ከቆረጡ ጭራሽ ላይትም ድምጽም ምንም ላይኖረው ይችላል።
እንደዚህ አይነት ነገር ሲያጋጥም ቀጥታ ለራስ ዞር አድርጎ ገመዶችን ማየት አስፈላጊ ነው። ሶኬትም ላይ ሊሆን ይችላል። ላይት ካለው ሶኬት አይሆንም። ላይትም ድምፅም ከሌለው ማለት ነው። ላይት እያለው ድምፅ ምናምን ከሌለው ደግሞ እንደዚህ መስመር ኬዝ ሊያጋጥም ይችላል። ለራስ ቼክ ማድረግ ይቻላል። ምናልባት ግዴታ ባለሙያ መጥራት አስፈላጊ የሚሆነው እየጀመረ የሚጠፋ ከሆነ ሞተሩ ድምፅ እያለው አላቀዘቅዝ ካለ ምናምን ይሄ ባለሙያ ሊያስፈልግ ይችላል ግዴታ ማለት ነው። እነዚህ አይነት ነገሮች ግን ባለሙያ ከመጥራታችሁ ከመልፋታችሁ በፊት ለራሳችሁ ቼክ ብታደርጉት የተመረጠ ነው። ያው ይሄ ሁሉ ሲሆን ደግሞ ሶኬት መንቀል ሳይዘነጋ ነው። ድምፅ ስለሌለው በሚል ዝም ብሎ ይነቀል። ያው ይህን የማያውቃል ብዬ ሳይሆን ለቅድመ ጥንቃቄ ነው። ሶኬት መነቀል ግዴታ ነው እና ያችን ይመስላል። በዚህ ሁኔታ በይቼለች ሰራርቼለች ጨረስኩ። የሰጠኝ ላስትሮ ፌክ ነው ደረቁ ነው። ያው በላይ ተርሞቅሞቅ ሲደረግ የተሻለ የመያዝ አቅም አለው። ጨራርሼለት የቀረውን አጽዳ ውስጡን ብዬው እና አስተካክዬለት ሄድኩኝ ማለት ነው። ይህን ይመስላል። ሁላችሁም ቼክ ማድረግ ትችላላችሁ። እንደዚህ አይነት ነገር ካጋጠማችሁ ቀላል አድርጋችሁ አይታችሁ ካልሆነም ባለሙያ መጥራት ትችላላችሁ ማለት ነው። በቀጣይ ቪዲዮ እንገናኛለን። እስከዛ ሰብስክራይብ ያላደረጋችሁ ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ለሌላ ሰዎች እንዲደርስ አድርጉልኝ። ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።